السلام عليكم ورحمة الله وبركاته. يا عبرت شيخ رحمة الله عليه كفل عرات ككفل صوست يقتل የከበባቸው ጠላት ጦር መሳሪያ አቀባብሎ ነበር የጠበቃቸውና መሃል ሲገቡ ተኩስ ከፈቱባቸው። ሙስሊሞቹ ከመከበባቸውም በተጨማሪ የታጠቁት መሳሪያ ሰይፍ ብቻ ነበርና ጠላትን መቋቋም አልቻሉም። ከፍተኛ ሽንፈት ደረሰባቸው። እጅግ ብዙ የሙስሊም ደም ፈሰሰ። ሼኽ አብዱል አዚዝ ሸሂድ ለመሆን በጣም ጓጉተው ነበር። ከአጠገባቸው የነበሩ ወንድሞች እየተመቱ ሲወድቁ እሳቸውን ምንም ጥይት ሊያገኛቸው አልቻለም። ምንድን ነው ሚስጥሩ ብለው ሲያስቡ ኪሳቸው ውስጥ ይዘውት የነበረው በድሪ ተውሱላት ትዝ አላቸውና ለካ ይሄ ነው ልሞት የከለከለኝ ብለው አውጥተው ሲጥሉት ወዲያውኑ ጥይት መታቸውና ወደቁ። አካባቢው ላይ የነበረ አንድ ወንዝ በዛን ቀን በፈሰሰ ደም ቀለሙን ቀየረ። ከዛን ቀን ጀምሮ አሁን ድረስ ወንዙ ብሻኢኻ ወይም በአማርኛ ቀይ ውሃ ተብሎ ይጠራል። ቦታው ላይ ቁስለኛ ሆኖ ወድቆ በሞት እና ሽረት መሃል የነበረ አንድ ሰው ሸሂድ የሆኑ ጀናዛዎች ላይ ሑር ለዓይኖች ሲወርዱ በዓይኑ እንዳየም ተናግሯል። ሐበሻ ምድር ውስጥ እስልምና የሚነሰረው በጂሃድ ቢሆን ኖሮ በእነዚህ ጀግኖች በኢማም አሕመድ እና በጀማ ንጉስ ይነሰር ነበር። ሐበሻ ምድር ላይ ዲነል ኢስላምን የነሰረው ለወደፊቱም የሚነስረው ጀማ ንጉስ ከሐቢቢ ሰለላሁ ዐለይሂ ወሰለም ተቀብለው ይዘውት በመጡት የሐድራ ስራ ነው። መጨረሻ ላይ ተደርጎ በነበረው ጦርነት አንድ ቁስለኛ ወድቆ በሞትና ሽረት መሃል ሆኖ ጀናዛዎች ላይ ሑር ለዓይኖች ሲወርዱ በዓይኑ እንዳየ ተናግሯል ብለን ነበር። ይህ ከሆነ በኋላ ኢማም ሐሰን እንጃሞ ጦራቸው ሽንፈት ስለገጠመው የኃይል እርዳታ ለመጠየቅ ወደ ጅማው ንጉሥ አባ ጅፋር ሄዱ። ነገር ግን ሳይሳካላቸው ቀረ። አባ ጅፋር ሊመጣ የሚችለውን አደጋ ከማስተዋል አንጻር ይመስለኛል የኃይል እርዳታ ሳያደርጉላቸው ቀረ። በ1880ዎቹ የጉራጌ ተወላጅ ከነበሩት እናታቸው እና ዋልጋሞቼ በእነሞር የሀዲያ መሪ ከነበሩት ከአባታቸው የተወለዱት ለእስልምና በጀግንነት ብዙ የሰሩት ጀግናው ሐሰን እንጃሞ ብዙም አልቆዩም። ከጅማ ሲመለሱ በወባ በሽታ ተይዘው በህመም ምክንያት ወደ ቀጣዩ ዓለም በሞት ተሻገሩ። ሐምዛ ኑርዬ፣ ዑመር ፋርዳ እና ከሽንፈት በኋላ ያፈገፈጉ ሰራዊቶች በየገጠሩ ተበተኑ። በኋላም ከመንግስት ጋር እርቅ ወረደ። አጼ ሚኒሊክ የጦር ሹም አድርገው ወደ ሞኸር የላኩት ሹም ራስ ጎበና ዳጬ በሐሰን እንጃሞ ወቅት እስልምናን የተቀበሉ ሰዎችን በሙሉ በኃይል ያከፍር ጀመር። ሞኸር ላይ ድግስ ደግሶ እነዚያ እስልምና የተቀበሉ የየክልሉ ባላባቶችን በሙሉ አስጠርቶ ማህተብ እንዲያስሩና የክርስቲያን ስጋ እንዲበሉ ማስገደድ ጀመረ። አብዛኛዎቻቸውንም በኃይል አከፈረ። ያኔ የጌቶ መሪ የነበሩት ጀግናው አበጋዛ አምዴነህ የክርስቲያን ስጋ እንዲበሉና ማህተብ እንዲያስሩ በተጠየቁ ጊዜ በጭራሽ አይሆንም፣ እኔ እስልምናዬን የተቀበልኩት በሐሰን እንጃሞ አይደለም፣ ከዛም በፊት ሙስሊም ነኝ። አሁን ሐሰን እንጃሞ ተሸነፈ ብዬ እስልምናዬን አልለቅም ብለው ይላሉ። ሹሙም ራስ ጎበና ዳጬ በአበጋዝ አምዴነህ እምቢታ ተቆጥቶ በጅራፍ እንዲገረፉ አዘዘ። 40 ጅራፍ እንደተገረፉም ከሹሙ ጋር የነበረ አንድ ሰው እሳቸው እንዳይገረፉ እየተከላከለ ለሹሙ እንዲህ ሲል ተማጸነ። እባክዎ ይህን የመሰለ ግርማ፣ ይህንን የመሰለ ሰውነት አናጥፋው። አበጋዝ አምዴነህ ግዙፍ እና ሲታዩ የሚማርኩ ሰው ነበሩ። ሹሙም እሺ
ብሎ ግርፋቱን እንዲቆም አዘዘ። እሳቸው ምስልምናቸውን ሳይለቁ ቆዩ። በጣም ቁጭት ይዟቸው ባለሥልጣኑን ለመክሰስ እስከነ ቁስላቸው አዲስ አበባ ተሳፈሩ። አጼ ሚኒሊክ ጋር ቀርበው ከሰሱ። አጼ ሚኒሊክም አሁን ሹሙ ያላለው እዛው መሆር ነውና እስኪመለስ አንድ ቦታ ጠብቅና ሲመጣ መጥተህ ክስህን ታቀርባለህ፣ አሁን እሱ የለም ብለው ይሏቸዋል። ሹሙ ግን ወደ አዲስ አበባ ተመልሶ አልመጣም። ጦርነቱን ካሸነፈ በኋላ ለተወሰኑ ቀናት ብቻ ነው የኖረው። በድንገተኛ ሞት ወደ ቀጣዩ ዓለም ተሻግሯልና። በሞቱ የተደናገጡት ሰራዊቶቹ የሐሰን ኤንጃሞን መሞት አልሰሙም ነበርና የሹማችንን ሞት ሐሰን ኤንጃሞ የሰማ እንደሆነ መጥቶ ሊያጠቃን ነው የሚል ፍርሃት አደረባቸው። ጀናዛውን ልክ በሕይወት እንዳለ ሰው አስመስለው ፈረስ ላይ አስደግፈው አስቀምጠው አጅበው ወደ አዲስ አበባ ወሰዱት። ከመንግሥት ጋር እርቅ ከወረደ በኋላ ሐምዛ ኑርዬ የመናገሻ ከተማ አስተዳደር ሆነው ተሾሙ። ከብዙ ቆይታ በኋላም በሕመም ምክንያት ከዚች ዓለም በሞት ተለዩ። ማረፊያቸው እዛው አዣ ላይ ነው። ዑመር ፋርዳን ብዙ ቆይተው በሕመም ምክንያት ወደ አኺራ ሄዱ። ቸሓ ላይም ተቀበሩ። የሆነው ሁንና ጉራጌ ውስጥ የነበሩ ሙስሊሞች በሰላም መኖር ጀመሩ። ከዛ በኋላ ነው ጉራጌ ላይ ጅሃድ ቀርቶ በሕክማ በተዋዱዕ ጥርት ባለ ዓቂዳ በነቢዩ ሰለላሁ ዐለይሂ ወሰለም ሙሐባ ነፍስያም በማጽዳትና በጥሩ ስነ ምግባር እያነጸ ሀገራችን ላይ ዲነል ኢስላምን በስፋት ያስፋፋውን የሐድራ ሥራ ሀ ብሎ በቁባ አባ ረሕመቱላህ ዐለይህ የተጀመረው። ያለፉት ክፍሎች ላይ አጼ ሚኒሊክ ሹም አድርገው የላኩትን ባለሥልጣን ስሙን አልገለጽኩም ነበር። ስሙ ራስ ጎበና ዳጬ ይባላል። ልድገምላችሁ። ደቡብ ያስታውሳል። አብሬትዮች እነማን ናቸው ለመሆኑ? ይህንን ጥያቄ ለመመለስ ዘመናትን አቋርጬ የብዙሃንን ሐሳቦች ካላረፉበት ወረወርኩት። አብሬቲ በአንዲት ዘመን አሊያም ጊዜ በአንዲት ቦታ ወይንም መገኛ በግለሰብ ኢዲያ የተወሰኑ ሰዎች መጠሪያ አይደለም። ይልቁኑ የብዙ ምዕተ ዓመታት ርክክብ በገደብ የለሹ ምሁር እንደ እንዝርት ተሽከርካሪ ትክክ የነበሩ የእልፍ አእላፍ ግለሰቦች ትላልቅ ሥራዎች በትውልድ ዝንጉነት ተረስቶ መንገዳቸውም ጥድ፣ ሳር፣ አባጣ፣ ጎባጣ በቅሎበት ተጓዥ እንዳያጣ አሻራቸውን በደማቁ ያሳረፉበት መታወሻ መጠሪያ መጋጌጫቸው ነው። አብሬት ሸኽ ሰይድ ቡሽራ ሰይድ ባዑሳኒ አልዓብሬትዩል አወል በጉራጌ እነሞር ቤት ውስጥ ከሚገኝ እንቴዘራ የተባለ ጎሳ ተወላጅ ናቸው። ፈትሑል ሐበሻ ላይ እንደተቀመጠው እንቴዘራ የሚለው መጠሪያ ጌታ ወይንም ሰይድ የሚለውን ትርጉም ይሰጠናል። የዚህም መጠሪያ ስያሜ ለኢማም አሕመድ አልጋዚ እንዲሁም የሰይድ አሕመድ አልበደዊ የልጅ ልጅ ለነበሩት የምስራቋ ጨረቃ ሲቲ ሸምስያ ልጆች የተሰጠ የክብር መጠሪያ ቁንጽል ነው። የእናታቸው ዘር ወደ ላይ ሲቆጠር ደግሞ ሼኽ እስማዒል ጀበርቲ ጋር ይገናኛል። ታሪካዊ አመጣጥ ትክክለኛ ዓመተ ሂጅራውን ለማወቅ ብዙ ምርምርና ጥናት ቢጠይቅም 400 ሂጅራ እንደሆነ ይገመታል። የነጅዱ በአሁኑ የሳውዲ አረቢያ ግዛት ንጉሥ በግዛቱ በሚኖሩ አህለል በይቶች ላይ ጦርነት አወጀባቸው። ሕዝቡም ንጉሡን ለመዋጋት በመሰናዳት ላይ ሳለ ኢንሻአላህ ይቀጥላል። ጀዛኩሙላሁ ኸይረን።